የመጨረሻው ሬንጅ ነው። ሬንጅ ማለት የአንድ መረጃ ሬንጅ የምንለው በመረጃው ውስጥ የሚገኝ የትልቁና የትንሹ ቁጥር ልዩነት ነው። ስለዚህ እዚህ ጋር ማድረግ ያለብን እንደነገርኳችሁ መረጃችንን ያገኘነውን መረጃ ከትንሹ ወደ ትልቁ እንጽፋለን። ከዛ በኋላ ያገኘነውን ትልቁን ከትንሹ እንቀንሳለን ማለት ነው። ሬንጅ በቀላሉ ይሄ ነው። አሁን ለምሳሌ ይሄኛው የመጀመሪያው ምሳሌ ስናይ ትንሹ ቁጥራችን ማን ነው? 11 ነው። ከፍተኛ ቁጥራችን ደግሞ 9 ነው። ይሄን በቀላሉ ማግኘት ያው ከትንሹ ወደ ትልቁ ብንጽፍ ይቀልልናል። ስለዚህ 29 ሲቀነስ 11 18 አገኘን ከትልቁ ወደ ትንሹ ስንቀንስ። ያ ማለት ሬንጃችን ነው ማለት ነው። መልመጃቸውን አንድ እንዲሁ ላሳያችሁና ቀላል ስለሆነ በራሳችሁ ፕራክቲስ ታደርጉታላችሁ። አሁን ለምሳሌ የመጀመሪያው የሚከተሉ መረጃዎች አማካይ፣ ሞድ፣ ሚዲያ እና ሬንጅ ምንም የተለየ ነገር የለም። አማካይ ማለት ያለንን ብዛት እንደምርና ያገኘናቸው አሁን ለምሳሌ 3 ሲደመር 8 ሲደመር 4 ሲደመር 7 ሲደመር 8 እናደርግና የመረጃችን ብዛት ደግሞ 5 ስለሆነ ሲካፈል ለ5 አድርገን እናገኛለን። የምናገኘው ቁጥር ማን እንለዋለን? አማካይ እንለዋለን። ሞድ ደግሞ የምንለው በቅደም ተከተል አስቀምጠን አሁን ለምሳሌ ሚዲያናችን ለማግኘት ከሆነ ተጋማሽና ተጋማሽ የሚለውን እናያለን። ከዛ በኋላ የመረጃችን ብዛት 5 ነው። አሁን ለምሳሌ መጀመሪያ 5 ስለሆነ የተጋማሽ ነው። ስለዚህ በሁለቱም ሳይድ እኩል እናጠፋና መሀል ላይ የምናገኘው ቁጥራችን ሚዲያ እንለዋለን ማለት ነው። መሀል ከፋያቸው። ሞድ ደግሞ የምንለው ድግግሞሽ አለው። አሁን ለምሳሌ መጀመሪያው ላይ ብናየው 3 ሁለት ተደጋግሟል ከሌሎቹ በበለጠ። ስለዚህ 3 ሞድ ነው እንለዋለን። በዛው ልክ ደግሞ ባለ ስንት ሞድ ነው? ባለ 1 ሞድ ነው ማለት ነው። የቀሩትን ሐመርኋም ለም መም በተመሳሳይ መንገድ ይሰራሉ። ሁለተኛው የእንግሊዝኛ ትምህርት ውጤት ሬንጅ 75 ነው ይላል። ትንሽ ውጤት 15 ቢሆን ትልቅ ውጤት ስንት ነው? ሬንጅ ስንል ትርጉማችን ምንድን ነው ብለናል? ከትልቅ ውጤት ሲቀነስ ትንሽ ውጤት ነው ብለናል። ስለዚህ ሬንጅ ኢዝ ኢኳልስ ቱ 75 ማለት ነው። 75 ኢዝ ኢኳልስ ቱ ማናውቀው ትልቁ ቁጥር ኤክስ እንበለው ኤክስ ሲቀነስ 15 ነው ማለት ነው። ስለዚህ 15 ነው ወደዛ ስንወስደው ሲደመርና ትልቁ ቁጥራችን 90 ይሆናል ማለት ነው። በዚህ መንገድ መስራት እንችላለን። ሌሎችንም ባየናቸው ኮንሴፕታቸውን እየተጠቀምን መስራት እንችላለን። ለምሳሌ አራተኛውን ብናየው የአምስት ቁጥሮች መረጃ አማካይ 16 ነው አለን። የሌላ ቁጥሮች አራት ቁጥሮች መረጃ አማካይ ደግሞ 25 ነው። አጠቃላይ 9 ስንት ይሆናል አለን? ቅድም ምሳሌ ላይ እንዳየነው ማለት ነው። መጀመሪያ ምን እናደርጋለን? ጠቅላላ ብዛታቸውን እንፈልጋለን። እንዴት ነው የምናደርገው? አማካያቸው ሲባዛ ለቁጥሮቹ እናደርጋለን። ስለዚህ 16 ሲባዛ 5 ስንት ይሰጠናል? 80 ይሰጠናል። ከዛ በኋላ ያኛው ደግሞ 4 ሲባዛ በ25 100 ይሰጠናል። 180 ይሆናል። ከዛ በኋላ 180 ሲካፈል ለ9 አድርገን 20 አካባቢ ይመጣልናል። ስለዚህ አማካያችን 20 ይሆናል። በእንደዚህ አይነት መንገድ አማካያችንም ሞዳችንም መስራት እንችላለን ማለት ነው። አሁን ቀጣይ የሚሆኑት ደግሞ አሁን ያየናቸውን ሐሳቦችን በቃላት ፕሮብሌሞች መግለጽ ነው። ስለዚህ ቃላት ፕሮብሌሞች ከመስራታችን በፊት መጀመሪያ ምንድነው ማድረግ ያለብን? ጥያቄያችን መረዳት ነው። የሰጠንን ምንድነው? የተፈለገው የተባልነው ምንድነው? ሱሪ የተባልነው ምንድነው የሚለውን እንቀጥላለን። ከዛ በኋላ እነዚህን ከለየን በኋላ ያየናቸው ቅደም ተከተሎች አሉ። አሁን ለምሳሌ ባር ግራፍ ስንሰራ፣ ፓይ ቻርት ስንሰራ ያየናቸው ቅደም ተከተሎች አሉ። መረጃውን በዚህ ሰንጠረዥ ማስቀመጥ፣ ከዛ በኋላ ድግግሞሻቸውን ማየት። ያንን ሁሉ ካረግን ያንን ስቴፕ ከተከተልን በኋላ የተጠየቅነው እንሰራለን ማለት ነው። ስለዚህ አሁን ምሳሌያችንን እንደምናየው ምን ይለናል? በአንድ ሆስፒታል ለስራ ልምምድ የወጡ ተማሪዎች ብዛት በሚከተሉ ሰንጠረዥ ተቀምጧል። ስለዚህ አሁን ኦልሬዲ በሰንጠረዥ አስቀምጦልናል ማለት ነው። ይሄኛው በሰንጠረዥ ባይቀምጥልን ኖሮ ግን በተሰጠን እንደምናየው ሰንጠረዥ እናስቀምጣለን። ስለዚህ ሙያንና ብዛታቸውን ብሎ ከፋፍሎ ቤተ ሙከራ ያሉ ተማሪዎች 25 ናቸው፣ ፋርማሲ 8፣ ድንገተኛ ክፍል 30፣ ማዋለጃ ክፍል 15፣ የአይን ክፍል ደግሞ 12 ተማሪዎች ይገኛሉ ብለናል። ስለዚህ መረጃውን በባር ግራፍ ስሩ ብለናል። ስለዚህ ባር ግራፍ ስንሰራ ማስተዋል ያለብን ምንድነው ማድረግ ያለብን ማለት ነው? ቋሚና አግድም መስመሮችን እንሰራና ከዛ በኋላ በአንደኛው በኩል የሙያ በአንደኛው በኩል የብዛት እናደርግና ባር ግራፋችን እንሰራለን። ፓይ ቻርት ደግሞ ሲሆን ማስተዋል ያለብን ነገር ፓይ ሲባል ክብ ማስታወስ አለብን። ስለዚህ ክብ ደግሞ 360 ዲግሪ ስለሆነ 360 ወደ 360 ዲግሪ ያላቸውን ብዛት በምሳሌ ባየነው መሰረት ወደ 360 ዲግሪ ያላቸውን ውጤት ቀይረን ፓይ ቻርታችንን እንስራለን ማለት ነው። ምሳሌ የተሰራውን እኔ በግራ በኩል የምናየው ባር ግራፋችንን ነው። ስለዚህ እንደምታዩት ከታች ሙያ ብሎ ርዕሱን ጽፎልናል። ከጎን ደግሞ ቋሚውን ደግሞ የተማሪዎች ብዛት ነው። ስለዚህ የቤተ ሙከራ የገቡ ተማሪዎች ሳጥናችን ላይ ስንመለከት ተመልሰን ስንት ናቸው? 25 ተማሪዎች። ስለዚህ 25 ጋር እንደምታዩት 25 ጋር ያሰምርና ይስላል ማለት ነው። እዛ ጋር ፋርማሲ ላይ ደግሞ ያሉት ስንት ናቸው ተብለናል? 8 ደግሞ እንደምናየው በ5 እና በ10 መሃል ነው። እዚህ ጋር ማስተዋል ያለብን ነገር ሌላው ምንድነው? ስንከፋፍለው በእኩል ርቀት ነው መክፈል ያለብን። አሁን እዚህ ጋር የከፈለው ከ0 ወደ 5 ከ5 ወደ 10 ነው።
ስለዚህ በስንት እየከፋፈለ ሄደ? በ5 እየከፋፈለ ሄደ። አሁን እዚህ ጋር ግን 0 5 ብሎ ከዛ በኋላ 8 ነው የፋርማሲ ተማሪ ብለን 8 ብናደርገው ባር ግራፋችን የተለየ መረጃን ሊሰጠን ያደርግብናል ማለት ነው። የተለየ መረጃ ብቻ ሳይሆን ለእይታም አይስብም። ስለዚህ ስንከፋፈላቸው እኩል ነው መከፋፈል ያለብን። እሱ መርሳት የለባችሁ። ስለዚህ አሁን እዚህ ጋር በ5 ነው የከፋፈላቸው። ከዛ ፋርማሲዎቹ 8 ስለሆነ 8 ደግሞ በ5 እና በ10 መሀል ስለሚገኝ በዛ መሀል ባር ግራፉን ስለታል። ድንገተኛ ክፍል ያሉት 30 ተማሪዎች ናቸው። እንደምታዩት 30 ላይ አድርጎታል። ስለዚህ በዚህ መንገድ ባር ግራፋችንን እንስላለን። ፓይ ቻርት ደግሞ ስንስል በሌላ መንገድ ምንድነው ማድረግ ያለብን? ወደ 360 ዲግሪ እንገልጻለን። እዚህ ጋር ስናስተውል አሁን ለምሳሌ ብንደምራቸው 25 ሲደመር 8 33 ይሰጠናል። 33 እና 30 63 63 እና 15 78 78 እና 12 90 ተማሪ ይሰጠናል። ስለዚህ ጠቅላላ ተማሪው ብዛት ስንት ነው? 90። ስለዚህ 90 ማለት ማንን ይገልጽልናል? 360 ዲግሪን ይገልጽልናል። ስለዚህ መጀመሪያ ማድረግ ያለብን ብዛታቸውን እንደምራለን። የሁሉንም ተማሪዎች ብዛት እንደምራለን። ከዛ በኋላ የእያንዳንዱን ሙያ ብዛት ወደ 360 እንቀይራለን። እሱ ደግሞ ለመቀየር የአንግል መጠናቸውን ለመፈለግ የምንጠቀመው ፎርሙላ አሁን ለምሳሌ የቤተ ሙከራ ከሆነ የቤተ ሙከራ ብዛት ሲባዛ በ360 ሲካፈል ለጠቅላላ ብዛታቸው ለ90 እያደረግን አሁን ለምሳሌ እንደምታዩት የቤተ ሙከራዎች 100፣ የፋርማሲዎች 32፣ የድንገተኛ ክፍል 120፣ የማወለጃ 60፣ የአይን ክፍል ደግሞ 48 እያደረገ ሰርቶልናል። ስለዚህ በምሳሌያችን ባየነው መሰረት ፕሮትራክተራችንን ተጠቅመን ከአንዱ አንግል መስመር እየተነሳን ወደ ሌላው እየሄድን በሚከተለው መንገድ እንስላለን ማለት ነው። ከፈለጋችሁ በከለር በተለያየ ከለር ማድረግ ትችላላችሁ። ምክንያቱም የተለያየ ከለር ያደረግንበት ምክንያት የተለያየ ሙያ ስላለ ነው። ማወለጃ ክፍል አሉ፣ ፋርማሲ አሉ። ስለዚህ እንዳይቀላቀልብን የተለያየ ከለር ወይም ደግሞ የተለያየ ምልክት ማድረግ ትችላላችሁ። እጃችሁ የከለር ከሌለ ምሳሌው ላይ እንዳየነው የተለያየ ምልክት በማድረግ በሚከተለው መንገድ ክባችን በቂ ይሆናል የምትላችሁን ታስቡትን ክብ ከሰራችሁ በኋላ አሁን ለምሳሌ ከ100 ወይም ደግሞ የቤተ ሙከራ መስራት ከፈለጋችሁ ባር ግራፍ ፕሮትራክተራችሁን አስቀምጣችሁ 100 ዲግሪ ድረስ ታሰምራላችሁ። ከዛ በኋላ ከሱ መስመር ተነስታችሁ ደግሞ ቀጣዩን ስላላችሁ እንደዛ ያላችሁ መጨረሻ ላይ መግለጫ ወይም ደግሞ ትርጉሙን ትጽፋላችሁ ማለት ነው። አሁን እንደምታዩት ክቡ ላይ የተጻፈ ነገር የለም። ከጎኑ ግን ያንዳንዱ አሁን ለምሳሌ በሰማያዊ የተቀመጠው ጥቁር ሰማያዊ የተቀመጠው ቤተ ሙከራ ነው። ውሃ ሰማያዊ የተቀመጠው ደግሞ የአይን ክፍል ነው። በቀይ የተቀመጠው ፋርማሲ ነው እያላችሁ በመግለጫ ማስቀመጥ ይኖራችኋል ማለት ነው። እስካሁን እንግዲህ ወርድ ፕሮብሌሞችን አየን። የተለያየ ነገር ቢያጋጥማችሁ በአያችሁት ኮንሴፕት መሰረት ባያችሁት ሀሳብ መሰረት ትሰራላችሁ እዚህ ጋር። ስለዚህ ምዕራፍ ማጠቃለያ እስካሁን ያየናቸውን በዝርዝር ያየናቸውን ሀሳቦች በቀላሉ ይገልጻል ማለት ነው። መረጃ እንዴት መሰብሰብ እንችላለን የሚሉትን እንዳየነው ይገልጻል። እዚህ ጋር ጥያቄ መጠየቅ የሚለውን መረጃ ጽሁፍ ጥያቄዎች ስንሰበስብ ጥያቄዎች ላይ ያካትቷቸው የሚገቡ ነጥቦችን ይገልጽልናል። ስለዚህ እስካሁን በጠቅላላ በጣም በዝርዝር ያየናቸውን ሀሳቦች ምዕራፍ ማጠቃለያ ደግሞ አጠር አድርጎ ይሄን ብሎ ይገልጽልናል። ስለዚህ ካጠናችሁ በኋላ ይሄን ስታዩ ታስታውሳላችሁ ማለት ነው። እዚህ ጋር እንዳጠቃላይ ሁሉንም ለማስቀመጥ ሞክሯል። አማካይ እንዴት ነው የምንሰራው የሚለውን ፎርሙላ አስቀምጦልናል። አማካይ ማለት ለምሳሌ ጠቅላላ ድምር ሲካፈል ለብዛት ነው ብለናል። ሞድ ምንድነው፣ ሚዲያን ምንድነው የሚለውን በትንሹ አስቀምጦልናል። የመጨረሻው ደግሞ ያየነው ሬንጅ ነበረ። ሬንጅ ማለት ደግሞ ከትልቅ ወደ ሲቀነስ ትንሽ ቁጥር ነው በተከታታይ ካስቀመጥናቸው በኋላ። ስለዚህ በዚህ መንገድ ምዕራፋችንን ያጠቃልላል ማለት ነው።